የተከበራችሁ ታማኝ ዜጎች፣ ታማኝ ግብር ከፋዮች፣ በቃላችሁ ልክ መገኘት በመቻላችሁ የተሰማኝን ታላቅ ደስታ በከፍተኛ ፍቅር ልገልጽላችሁ እወዳለሁ። የተከበሩ አፈጉባኤ ታገሰ ጫፎ፣ የተከበሩ አፈጉባኤ አገኘሁ ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የፓርቲያችን ምክትል ፕሬዝዳንት አቶ አደን ፋራህ፣ የገቢዎች ሚኒስትር ክብርት አይናለም፣ እንዲሁም የሁሉም ክልል ርዕሳነ መስተዳድሮች፣ ሚኒስትሮች፣ እዚህ ከኛ ጋር ይህንን ታላቅ ቀን የምታከብሩ እንግዶች በሙሉ ዛሬ ታማኞችን የምናመሰግንበት ቀን ስለሆነ ታማኞችን ማመስገን እና የነሱን ደስታ መጋራት መበልጸግ ማደግ ለሚፈልግ ሀገር በእጅጉ አስፈላጊ ስለሆነ ሁላችሁንም እንኳን ደስ ያላችሁ ሁላችሁ እወዳለሁ። ባለፈው ዓመት በነበረን መሰል ፕሮግራም ጥቂት ቃል የገባሁላችሁ ቃል የገባችሁልኝ ነገሮች ነበሩ። ከነዚህ መካከል አንደኛው በእኛ በኩል ሲስተሞች አበልጽገን አውቶሜሽን አስፋፍተን ስርዓቱን እናዘምናለን፣ የሌቦች ቁጥር እንቀንሳለን፣ በቢሮክራሲ የሚገጥማችሁን ተጽዕኖ እናሻሽላለን ብዬ ቃል ገብቼ ነበር። ቅድም ስመጣ ያየኋቸው ሲስተሞች ያውም በሀገር በቀል ተቋማት የበለጸጉ ሲስተሞች እነዚህን ችግሮች የሚፈቱና የገባሁላችሁን ቃል የሚተገብሩ ስለሆነ እናንተም ስትወጡ ምናልባት ነገ እንድታያቸው እንድትገለገሉባቸው በዚሁ አጋጣሚ ላሳስባችሁ እወዳለሁ። ሁለተኛ ቃል የገባሁላችሁ ጉዳይ በታማኝነት በእናንተ ገንዘብ ኢትዮጵያን እንሰራለን የሚል ነበር። አሁን አምና ቃል የገባሁላችሁን መናገር እንብዛም አያስፈልግም። ከዚህ ወጣችሁ ወደ ቤታችሁ ስትሄዱ በማስተዋል ግራና ቀኝ 20 ኪሎ ሜትር 30 ኪሎ ሜትር ብትጓዙ የእናንተ ገንዘብ $1 $1 እርዳታ ብድር ሳይታከልበት ያ የቆሸሸ ከተማችንን ለልጆቻችን በሚመጥን መልክ መስራት መጀመራችን ማሳያ ስለሆነ በእናንተ ገንዘብ ሀገር እየተሰራች መሆኑን ዳግም በኩራት ልገልጽላችሁ እወዳለሁ። ብዙዎቻችሁ የዘንድሮውን ውጤት በሚቀጥለው አሻሽለን እንገኛለን ብላችኋል። ብዙዎቻችሁን ደግሜ ማግኘት ችያለሁ። በርከት ያሉ አዳዲስ ሰዎችም ታክለውበታል። ዘንድሮ 1000 አልሞላም። በሚቀጥለው 1000 ሞልቶ ዳግም እንደምንገናኝ ያለኝን ተስፋ ልገልጽላችሁ እወዳለሁ። የኢትዮጵያ መንግስት ኢትዮጵያ መቀየር አለባት፣ መበልጸግ አለባት ብሎ በቁርጠኝነት አምኖ እየተጋ ይገኛል። ይህ ትጋቱ ሊሳካ የሚችለው እውን ሊሆን የሚችለው እንደናንተ ባሉ ታማኝ የሥራ ፈጣሪዎችና ግብር ከፋዮች፣ ሰሪዎችና አሰሪዎች መሆኑንም በጽኑ እናምናለን። በዚሁ አግባብ በመንግስትና በታማኝ የግብር ከፋዮች መካከል በጥቂት ፖይንቶች ላይ በጽሁፍ ያልሆነ ስምምነት እንድንፈጽም እፈልጋለሁ። በእናንተ በኩል የግሉ ሴክተር ከትርፍ በላይ ማህበራዊ ዓላማን ያነገበ ስራ የእያንዳንዱ ኩባንያ የሥራ ኃላፊዎችና ባለቤቶች አንዱ ዋነኛ ተልዕኮ መሆን አለበት። ሰርቶ ከግማሽ ቢሊዮን ብር በላይ ግብር የሚከፍል ሰው ከትርፍ በላይ ለማህበራዊ ዓላማ ራሱን ማዘጋጀት ይኖርበታል። ሁለተኛው በታማኝነት
ልናገለግላችሁ ስለወሰን በስኬትም በተግዳሮትም ከመንግስትና ከህዝብ ጋር የምትጋሩ ታማኞች መሆን አለባችሁ። በደህናው ዘመን የምትሰበስቡና ሀብት የምታካብቱ፣ በችግር ጊዜ ደግሞ ወደ ዱባይ የምትሸሹ መሆን የለባችሁ። በመከራውም ጊዜ በስኬቱም ጊዜ በጋራ ጸንተን የምንቆም መሆን አለብን። ሶስተኛ የሀገርን ጥቅምና ትውልድን የምታስቀድሙ መሆን አለባችሁ። የምንሰራው ለኛ ብቻ ሳይሆን ለትውልድ ጭምር ነው የሚለውን አምናችሁ ከልብ ተቀብላችሁ የምትተገብሩ መሆን ይጠበቅባችኋል። ያ ሲሆን ከሰፈሮቻችን ወጥተን ላቅ ያለ ስራ ለመስራት በእጅጉ ያግዘናል። በእኛ በኩል በመደመር መንግስት በግልጽ እንዳስቀመጥ ነው መንግስታችን በችግር የማይታጠር በመፍትሄ የሚሻገር መንግስት ነው። ችግሮች ቆላልፈው አይዙንም፣ መፍትሄ እያፈለቅን እንሻገራለን። ሁለተኛ ለትጋት የጨከነ በአርያነት የሚመራ መንግስት ነው። እንተጋለን፣ አርያ ሆነን ልንሰራት የምናስባትን ሀገር መሰረት እንጥላለን። ሶስተኛ ጀምረን የምንፈጽም፣ አልመን የምንተኩስ፣ ተናግረን የምንተገብር፣ በቃላችን ልክ የምንገኝ መንግስት ለመሆን እየተጋን እንገኛለን። የመጨረሻው እኛን የሚመለከተው ፖይንት ጩኸት አያርደንም። በማንኛውም ጩኸት አንርድም፣ በክብርም አንታለልም። ጩኸትም አያቆመንም፣ ክብርም አያዘናጋንም። እነዚህን ፖይንቶች የኛ የሥራ መመሪያ አድርገን እናንተ ደግሞ በታማኝነት በቀጣይነት በመስራት የኢትዮጵያን ብልጽግና እንድናረጋግጥ አደራ እያልኳችሁ ዛሬ ወርቅና ከዚያ በላይ ተሸላሚ የሆኑ ዜጎች ምርጥ ዜጎች ስለሆኑ በቪአይፒ ኤርፖርት እንዲስተናገዱና በኤርፖርት ያለው መስተጓጉል እንዲቀንስ መንግስት ወስኗል። ሁለተኛ 30 ልዩ ተሸላሚዎች ላለፉት 4 ዓመታት በታማኝነት ፕላቲኒየም ሽልማት ያገኙ 30 ልዩ ተሸላሚዎች የኢትዮጵያ ዜጎች ከሆኑ ባለቤቶች ወይም ሲኦዎች ዲፕሎማቲክ ፓስፖርት ይሰጣቸዋል። ይሄ የሚሆንበት ዋናው ምክንያት በሀገር ውስጥ ብቻ ሳይሆን ለስራ ሲንቀሳቀሱ ቪዛን ጨምሮ ላለው ማንኛውም ነገር መስተጓጎል እንዳይገጥማቸው ልዩ የፕላቲኒየም ተሸላሚዎች ባለቤት ወይም ሲኦ እንደ ኩባንያው ምርጫ ዲፕሎማቲክ ፓስፖርት ሰጥተን እንደ ማንኛውም የኢትዮጵያ ዲፕሎማት የሚወሰዱ ይሆናል። ሶስተኛ የፕላቲኒየም ተሸላሚዎች በተለይ የፕላቲኒየም ልዩ ተሸላሚዎች ከ30ዎቹ መካከል የኢትዮጵያ ኩባንያ ለሆኑት ከንግድ ገቢዎች ኤአይኤች ጋር በመነጋገር አስፈላጊውን ድጋፍ በማድረግ ከኢትዮጵያ ውጪ በተመረጡ የአፍሪካ ሀገራት ኢንቨስት እንድታደርጉ መንግስት የኢንቨስትመንት አርም አድርጎ ከእናንተ ጋር ይሰራል። ኢትዮጵያ ማንሰራራት የጀመረችበት ዘመን ስለሆነ ኢትዮጵያ ውስጥ ብቻ ኢንቨስት ማድረግ ለኛ በቂ ስላይደለ በተመረጡ የአፍሪካ ሀገራት ልዩ ተሸላሚዎችን ልዩ ድጋፍ በማድረግ አስፈላጊ ከሆነ ከያይች ጋር በጆይንት ቬንቸር ወይም እናንተ በጋራ ወይም በተናጠል በምታቀርቡት ፕሮፖዛል በሁሉም መስክ የኢትዮጵያ መንግስት ድጋፍ ያደርግላችኋል። በምትሄዱበት ሀገር ኤምባሲዎቻችን ልክ እንደ መንግስት ተቋማት እናንተን ያገለግላሉ። የተከበራችሁ ታማኝ የግብር ከፋዮች፣ የሚቀጥሉት
5-10 ዓመታት ለዕድሜ እየጸለይኩላችሁ በፍጹም የዛሬዋን ኢትዮጵያ ደግማችሁ እንደማታዩ በእርግጠኝነት ላረጋግጥላችሁ እፈልጋለሁ። ሀገራችን ትሰራለች፣ ለልጆቻችን የበለጸገች ሀገር እናስረክባለን፣ የገባናቸውን ቃሎች እንፈጽማለን። በኢትዮጵያ አጥር አንወሰንም፣ ወደ አፍሪካ እንዘረጋለን፣ ወደ መካከለኛው ምስራቅ እንዘረጋለን። ብዙ ህዝብ፣ ብዙ የሚችሉ ዜጎች ያላት ሀገር ስለሆነች መንግስት በእውቀት የግሉን ሴክተር እየደገፈ ከሀገር ውጪ እያመረታችሁ ሀገራችሁን ስም የምታስጠሩ ተጨማሪ ሀብት የምታመጡ እንድትሆኑ አበክረን የምንሰራ ይሆናል። በእኛ በኩል ከሞላ ጎደል ሲስተም በማዘመን ሌብነት ለመቀነስ ጥረት ያደረግን ቢሆንም አሁንም የተሟላ ሌብነት የጠፋ እንዲሆን የግሉ ሴክተር ተባባሪ እንዲሆን እናንተን ለማገልገል ስልጣን ይዘው ከናንተ ገንዘብ የሚቀበሉ ባለስልጣናትን የምታስተናግዱ እንዳትሆኑ ጨዋነትን፣ ሲቪሊቲን፣ ማገልገልን ሰርታችሁ እንዳሳያችሁት የእኛንም ሰዎች በማስተማር እንድታግዙን በታላቅ ትህትና አደራ ልላችሁ ፈልጋለሁ። የሚሰርቅ ሀገር፣ የማይተጋ ሀገር፣ ያለችውን ውስን አንጡራ ሀብት የሚያሸሽ ሀገር አይበለጽግም። እኛ መበልጸግ ስለምንፈልግ ሌብነትን የምንጠየፍ፣ ሀብት ማሸሽን የምንጠየፍ፣ ስንፍናን የምንጠየፍና ተክተን የምንሰራ በመሆን ለልጆቻችን የበለጸገች ሀገር ለማስረከብ በጋራ እንድንቆም አደራ እያልኳችሁ ኢትዮጵያ ለመበልጸግ በምታደርገው ጥረት የሚገጥማት ማንኛውም ፈተና ካለ መንግስት እንደ መልካም እድል የሚወስደው ይሆናል። ከእያንዳንዱ ፈተና ከእያንዳንዱ ተግዳሮት ኦፖርቹኒቲን ፈልቀን እያወጣን የኢትዮጵያን ብልጽግና የምናፋጥን እንጂ በሚገጥሙን ቻሌንጆች የምንቆም መሆን የለብንም። በትብብር በህብረት በመተጋገዝ ሀገራችንን ካለችበት ደረጃ ወደሚቀጥለው ደረጃ ለማሸጋገር በትጋት እንድንሰራ አደራ እያልኩ የውጭ ኩባንያዎች፣ የውጭ ዜጎች ሀገራችን አምናችሁ በኢትዮጵያ ኢንቨስት የምታደርጉ ይበልጥ ትርፋማ እንድትሆኑ ከኢትዮጵያ ኩባንያዎች ጋር እንድትዋሃዱ ልዩ በሆነ መንገድ የኢትዮጵያ መንግስት በኢንቨስትመንት ኮሚሽን እና በኢንቨስትመንት ቦርድ በኩል ድጋፍ የሚያደርግላችሁ መሆኑን ቃል እየገባው እንዘርጋ፣ እንበርታ፣ እንጣር። የኢትዮጵያን ብልጽግና ለማየት ሁላችንም ያብቃን። እኔ እንደማይ አምናለሁ። ያመነ ከኔ ጋር ይጓዝ። አመሰግናለሁ።